በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እግዚአብሔር ከእሳት ያወጣል። በየዓመቱ ታኅሳስ 19 የሚከበረውን በዓል ምክንያት በማድረግ በዚህ ርዕስ ለጥቂት ደቂቃዎች አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁ አዳዲስም የሆናችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ልበ አምላክ ዳዊት በእሳትና በውሃ መካከል አለፍን፣ ወደ ዕረፍትም አወጣህን ይላል። መዝሙረ ዳዊት መዝሙር 65 ቁጥር 12። በእሳትና በውሃ መካከል አለፍን፣ ወደ ዕረፍትም አወጣህን። እግዚአብሔር ከእሳትና ከውሃ ከጭንቅም የሚያሳልፍ አምላክ ነው። ክብርና ምስጋና ለእርሱ ይሁን። ዛሬ የምናየው ታሪክም ይህንን የሚያስረዳ ነው። የባቢሎን ንጉሥ ናቡከደነጾር ኢየሩሳሌምን መጥቶ ከበባት ይላል። መክበብ ብቻም አይደለም፣ ከእግዚአብሔር ቤት ውድ ዕቃዎችን በመመዝበር መልከ መልካምና ነውር የሌለባቸውን በጥበብና በማስተዋል በእውቀትም የተሞሉትን የእስራኤል ልጆች ወሰዳቸው ይላል የእግዚአብሔር ቃል። ትንቢተ ዳንኤል ምዕራፍ 1 ጀምሮ ያለውን መጽሐፍ ስናነበው ይህንን ታሪክ እናገኛለን። ከነዚህ ወጣቶች መካከል ዳንኤል፣ አናንያ፣ ሚሳኤልና አዛርያ ይጠቀሳሉ። እነዚህ ወጣቶች እነዚህን ወጣቶች ስማቸውንም ጭምር በመቀየር ዳንኤልን ብልጣሶር፣ ሌሎችንም ሲድራቅ፣ ሚሳቅ፣ አብድናጎ ብሎ ንጉሡ ጠራቸው። እነዚህ ወጣቶች ስማቸው ይቀየር እንጂ ለአምላካቸው ለእግዚአብሔር የነበራቸው አምልኮና ለቃሉ መታዘዝ ግን በውስጣቸው የታተመ የማይፋቅ ነበር። ሌሎች አማልክትን እንዳያመልኩ አንድ እግዚአብሔርን ብቻ ማምለክ እንደሚገባቸው ተምረውት ያደጉት የእግዚአብሔር ቃል በውስጣቸው ታትሞ ነበር። ንጉሡ ናቡከደነጾር ከሚበላውና ከሚጠጣው እንዲበሉና እንዲጠጡ ቢፈቀድላቸውም እንዳይረክሱ በማሰብ ጥራጥሬ እየበሉ ውሃ እየጠጡ ፊታቸው ግን አምሮ ስጋቸውም ወፍሮ ይታይ ነበር ይላል። እግዚአብሔር ጥበብና እውቀት ማስተዋልን ሰጣቸው ነው የሚለን። እግዚአብሔር ጥበብና እውቀትን ማስተዋልንም ሰጥቷቸው ነበር። በንጉሡ ፊት ይቀርቡ ዘንድ የተመረጡት እነዚህ ወጣቶች ንጉሡ በተለየ ሁኔታ ባላቸው ጥበብና ማስተዋል ባላቸው መልከ መልካምነት የተመረጡት እነዚህ ወጣቶች ከሚያመልኩት አምላክ የተነሳ በባቢሎን ፈተና ገጠማቸው። በተለይ 3 ወጣቶች አናንያ፣ ሚሳኤልና አዛርያ ናቡከደነጾር ላቆመው ምስል አንሰግድም በማለታቸው የተነሳ ወደ እሳት እንዲጣሉ ተፈረደባቸው። ያ ሁሉ የንጉሡ እንክብካቤ ከንጉሡ መብልና መጠጥ እንዲጠጡ እንዲበሉ የተፈቀደላቸው እነዚህ ወጣቶች መጨረሻ ላይ ግን ለንጉሡ ፍላጎትና ንጉሡ ላቆመው ምስል ባለመስገዳቸው ፈተና ገጠማቸው። ወገኖች፣ ዓለም አንዳንድ ጊዜ እንደዚህ ነው። በርካቶች የዋሉትን ውለታ የዋሉትን መልካም ነገር ለገዛ ክብራቸውና ፍላጎታቸው ሲሉ በሰው ማንነትና በሰው ክብር ላይ መዘባነንን ይመርጣሉ። የዓለም ጸባይ ይኸው ነው። መሳፍንቱና መኳንንቱ ሁሉ በባቢሎን አውራጃ በዶራ ሜዳ ናቡከደነጾር ላቆመው ምስል ለመስገድ ሲሽቀዳደሙ 3 ወጣቶች ግን የምናመልከው አምላክ አለን፣ አንተ ላቆምከው ምስል አንሰግድም አሉ። ወገኖቼ፣
እግዚአብሔርን ማምለክና ማመን ማለት የደቦ ጉዳይ ሳይሆን ላመኑበት ለእግዚአብሔር መለየት ማለት ነው። እስከ ሞት ድረስ ላመኑት ለእግዚአብሔር መታመን ማለት ነው። እስከ ሞት ድረስ የታመንህ ሁን ተብሎ እንደተጻፈው እነዚህ ሦስቱ ወጣቶች ያደረጉት ወደ እሳት እንኳ ቢጣሉ ከአምላካቸው ከእግዚአብሔር ውጭ የሚያመልኩት አምላክ እንደሌላቸው ንጉሡ ናቡከደነጾር ፊት በነፍሳቸው ተወራርደው ይህንን ቃል ተናገሩ። ትንቢተ ዳንኤል ምዕራፍ 3 ከቁጥር 13 ጀምሮ ይህንን ያስተምረናል። ናቡከደነጾርም በብስጭትና በቁጣ ሲድራቅና ሚሳቅን አብድናጎንም ያመጡ ዘንድ አዘዘ ይላል። እነዚህንም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነጾርም ሲድራቅና ሚሳቅ አብድናጎ ሆይ አምላኬን አለማምለካችሁ ላቆምሁትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእንቢልታውን የመሰንቆንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነደው እሳት ውስጥ ትጣላላችሁ። ከእጄ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው ይላል። ሲድራቅና ሚሳቅ አብድናጎ መለሱ። ንጉሡንም ናቡከደነጾር ሆይ በዚህ ነገር እንመልስ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን እርሱ ባያድነን እንኳ እርሱ ለማዳን ፈቃዱ እንኳ ባይሆን አማልክትን እንዳናመልክ ለቆምሆም ለወርቁ ምስል እንዳንሰግድለት ወቅ አሉት። የዛን ጊዜ ናቡከደነጾር በሲድራቅና በሚሳቅ በአብድናጎም ላይ ቁጣ ሞላበት፣ የፊቱ መልክ ተለወጠባቸው። እርሱም ተናገረ። የእቶን እሳት ይነድ ከነበረው ይልቅ 7 እጥፍ አድርጎ እንዲያነዱ ታዘዘ። ሲድራቅና ሚሳቅ አብድናጎን ያስሩ ዘንድ ወደሚነደውም ወደ እቶኑ እሳት ይጥሉ ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። የዚያን ጊዜ እነዚህን ወጣቶች ከነልብሳቸው ወደሚነደው እሳት ውስጥ ጣሉ። የንጉሡን ትእዛዝ አስቸኳይ ስለሆነ የእቶኑ እሳት እጅግ ስለሚነድ ሲድራቅና ሚሳቅ አብድናጎን የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብድናጎም ታስሮ በሚነደው በእቶኑ እሳት ውስጥ ወደቁ። የዚያን ጊዜም ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም እውነት ነው ንጉሥ ወይ ብሎ መለሱለት። እርሱም እንሆ እኔ የተፈቱ በእሳትም መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም። የ4ተኛውን መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነጾር ወደሚነደው ወደ እሳቱ ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅ፣ ሚሳቅ፣ አብድናጎ ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቱ፣ አዛዦቹ፣ የንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውም ጠጉር እንኳን እንዳልተቃጠለች ልብሳቸውም እንዳልተለወጠ የሽታቸውም ሽታ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾር መልሶ መልአኩን የላከ ከአምላካቸውን በቀር ማንንም አምላክ እንዳያመልኩ ለእርሱ ብቻ እንዲሰግዱ ሰውነታቸውን አሳልፎ የሰጡትን የንጉሡን ቃል የተላለፉትን በእርሱ በአምላካቸው የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎም አምላክ ይባረክ። እኔም እንደዚህ የሚያድን አምላክ የለምና በሲድራቅና በሚሳቅ በአብድናጎም አምላክ ላይ የስድብን ነገር የሚናገር ቢኖር ይቆረጣል በማለት ትእዛዝ አወጣ ይለናል። እንግዲህ ከቃሉ እንደምንረዳው እነዚህ ወጣቶች በአምላካቸው በእግዚአብሔር ፊት ታምነው የተገኙ በባዕድ አምላክ
አምላካቸው እግዚአብሔርን ከፍ አድርገው ያከበሩ ናቡከደነጾርና መሳፍንቱና መኳንንቱ ሳይቀሩ የሚያመልኩትን አምላክ ማን እንደሆነ እንዲያውቁ ያደረጉ ወጣቶች ናቸው። እግዚአብሔር በየዘመናቱ የታመኑትን የሚያድን አምላክ መሆኑን በአምላክ ዳዊት ጠላቶቼ በርትተውኝ ነበር፣ እግዚአብሔር ግን አዳነኝ እንዳለው ሐዋርያ ቅዱስ ጳውሎስም የገጠመውን ስደትና መከራ ሁሉ ከዘረዘረ በኋላ ጌታ ከሁሉ አዳነኝ ሲል እንደመሰከረው እግዚአብሔር የሚያድን የሚታደግ አምላክ መሆኑን እነዚህ ወጣቶች በባዕድ አገር የአምላካቸው የእግዚአብሔርን ክብርና ገናናነት ከፍ አድርገው ያሳዩ ወጣቶች ናቸው። በዓለማችን አገራቸውን ያስጠሩ የሀገራቸውን ስም ከፍ ያደረጉ ሰዎች ስማቸው በብዙ መንገድ ሲዘከር ይኖራል። እነዚህ ወጣቶችም አምላካቸው እግዚአብሔርን በአሕዛብ መካከል ከፍ አድርጎ ያሳዩ፣ የሚታደግ አምላክ እንዳላቸው፣ የሚያድን አምላክ እንዳላቸው፣ ከእርሱ ውጭ ሌላ አምላክ እንደሌለ በሚገባ ያሳዩ ሰዎች ናቸው። ወገኖቼ እግዚአብሔርን ማምለክ ከእሳትና ከውሃ የሚያወጣውን የሚታደገውን አምላክ ማምለክ እንደሚገባ እነዚህ ሰዎች የሰሩት ስራ ዛሬም በቤተ ክርስቲያን በየዓመቱ ሲታሰብ ይኖራል። ብዙ ሕዝብ ደባል አማልክቶች እንዳሉት ይታወቃል። በብዙ ደባል አማልክቶች የሚሰቃይ ሕዝብ ጥቂት አይደለም። አለኝ በሚሉት የሚያመልኩ፣ የኔ በሚሉት ብቻ የሚያመልኩ፣ በየጠንቋዩ የሚንከራተቱና የሚሰቃዩ ብዙ ሕዝቦች ከሚያመልኩት ከእግዚአብሔር ጋር ደባል አድርገው የሚያመልኩ ብዙ ሰዎች አሉ። በቅዱሳን ስም የገዛ ምኞታቸውን የሚፈጽሙ ሰዎች ብዙ ናቸው። እግዚአብሔርን ማምለክ ማለት እግዚአብሔርን ማመን ማለት ምን ማለት እንደሆነ ግን የእነዚህ ሰዎች ታሪክ በግልጽ ያሳየናል። ወደ እሳቱ የጣላቸው ናቡከደነጾር ሳይቀር እኔም እንደዚህ የሚያድን አምላክ ሌላ እንደሌለ የሲድራቅና የሚሳቅ የአብድናጎ አምላክ ይባረክ በማለት በእነርሱ አምላክ ላይ የስድብን ቃል የሚናገር ቢኖር ይቆረጣል በማለት አዋጅ እስከ ማውጣት ድረስ የደረሰበትን ይህንን በዓል ስናስብ ሁልጊዜም የእነዚህን ሰዎች ታሪክ ዕለት ዕለት እግዚአብሔርን ማምለክ ማለት ምን ማለት እንደሆነ እንድናይባቸው ያደርገናል። መልአኩን ልኮ ያዳናቸው ነው ያለ። መልአኩን ልኮ ያዳናቸው የእግዚአብሔር መልአክ እግዚአብሔርን በሚያመልኩ ሰዎች ዙሪያ፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል የተባለው ለዚህ ነው። ባዕድ አገር የአምላካቸው የእግዚአብሔርን ስም ከፍ አደረጉ። ወገኖች እግዚአብሔርን ማምለክ ቅዱሳንን ማክበር ማለት ይህ ነው። በዘመናችን በበዓላት ስም የሚፈጸሙ የስካርና የመዳራት አይነቶች የትየሌሌ ናቸው። ይህ በዓል ግን ይህንን በዓል ስናስብ የሚታሰበን ግን እግዚአብሔርን በሕይወታቸው ያከበሩ ሰዎች መታሰቢያ መሆኑን ነው። ዛሬ የኔና የእናንተ ሕይወት ምን እንደሚመስል በዓሉንም እንዴት እያከበር ነው እንደሆነ የመልአኩን ተራዳይነት በሕይወታችን ይገለጥ ዘንድ የእግዚአብሔር ትድግና በሕይወታችን ይገለጥ ይታይ ዘንድ የእነዚህ ሰዎች ታሪክ ምን እንደሚመስል ወቅቱ ይህንን ነው የሚያስረዳን። ስለዚህ እግዚአብሔርን ማምለክ እስከ ሞት ድረስ መታመን፣ የገዛ ፍላጎትና ምኞትን መግታት እንደሚገባ ይልቁንም የእነዚህ ወጣቶች ሕይወት በነፍሳቸው ተወራርደው ብንሞት እንኳ እንሞታለን እንጂ አንተ ላቆምከው ለጣዖቱ ምስል አንሰግድም ነበር ያሉት። ዛሬ እግዚአብሔርን እያመለክን በተለያዩ አማልክት፣ በተለያየ ፍላጎት፣ በተለያየ የሥጋ ፈቃድ እግዚአብሔርን የምናሳዝን ቅዱሳን መላእክትን የምናሳዝን ሰዎች እንዳንኖር በዓሉ ምን ይመስላል የሚለውን የእግዚአብሔር ቃል
ይህንን ያስተምረናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።